Lionel Messi, Messi's hit! Oh! That's what they came for! The Magic Man! Creative and running at Koscielny. Eden Hazard's gone all the way and scored a beautiful, beautiful goal. Sizzling solo work from Eden Hazard. One of the Chelsea players of his generation. እንዴት ናችሁ የተከበራችሁ አድማጮቻችን? የሀባሬቦ ኦፊሻል የዩቲዩብ ቻናል ነው። ስለምታደምጡን እናመሰግናለን። ፕሮግራሙን ደግሞ ሰብስክራይብ እና ላይክ አድርጋችሁ ጀምሩ። በ13ኛ ሳምንት የእንግሊዝ ፕሪሚየር ሊግ የለንደን ደርቢን እንመለከታለን። በሱፐር ሰንደይ ቼልሲ በስታንፎርድ ብሪጅ አርሰናልን የሚገጥሙበትን ጨዋታ የምንዳስስ ይሆናል። ጨዋታው በተለይ አንደኛና ሁለተኛ ደረጃ ላይ ያሉ ክለቦች ከመሆናቸውም የዘለለ ብዙ ለሁለቱ ቡድኖች የጨዋታ መጠበቅን ሊያስከትሉ የሚችሉ ነጥቦችን የምንዳስስ ይሆናል። በሁለቱ ቡድኖች መካከል የሚደረገው የለንደን ደርቢ ያው በተለይ በሁለቱም ደጋፊዎች የሚጠበቅ ነው። ሁሉም በአርሰናል በኩልም ያው ለንደን ቀይ ናት፣ በቼልሲም በኩል ለንደን ሰማያዊ ናት እየተባባሉ ሁለቱ ቡድኖች ያው የሚበሻሸቁበት ጨዋታ እንደሆነ ይታወቃል። በተለይ ያው ደርቢው እንደ ሰላማዊ ደርቢ ነው። በተለይ በቶተንሃምና በአርሰናል እንዳለው የጥላቻ ስሜት ያለው ደርቢ አይደለም። ነገር ግን የሁለቱ ቡድኖች ግን በለንደን ያሉ ሁለቱ ታላላቅ ክለቦችና እንዲሁም ደግሞ ፕሪሚየር ሊግንም በማንሳት እንዲሁም ብዙ ስኬቶችን በማግኘት ሁለቱ ቡድኖች በለንደን ካሉ ክለቦች ግንባር ቀደሞቹ እንደሆኑ የሚታወስ ነው። በተለይ በቁጥሮችም ይሁን በአንዳንድ ነገሮች አሁን በዚህ ሲዝን አንድና ሁለተኛ ደረጃ የሚገኙ ክለቦች እንደሆኑ የሚታወቅ ነው። በቼልሲ እና በአርሰናል በኩል ደግሞ ያለው የሚድፊልድ ባትልም የሚጠበቅ ነው። ምክንያቱም ከ100 ሚሊዮን ፓውንድ በላይ የወጣባቸው አማካዮች ያሉበት ጨዋታ ነው። እንደነ ሞይሰስ ካይሴዶ፣ ኢንዞ ፈርናንዴዝ እና ዲክላን ራይስ የመሳሰሉ ተጫዋቾች ከ100 ሚሊዮን ፓውንድ በላይ ወጥቶባቸው ለሁለቱ ክለቦች የፈረሙ ተጫዋቾች ናቸው። በአጋጣሚ ደግሞ በዚህ የውድድር ዓመት ካምናውም በቀጠለ ሁኔታ ሶስቱም ተጫዋቾች ለቡድኖቻቸው ጥሩ ግልጋሎትን እየሰጡ ይገኛሉ። ምንም እንኳን ሶስቱም ተጫዋቾች የሚጫወቱበት ቦታ የተለያየ ቢሆንም የኢንዞፈር በተለይ የዲክላን ራይስ እና የሞይሰስ ካይሴዶ ባትል እያወሩ ይገኛሉ ብዙ ጋዜጦችና ሚዲያዎች። ምክንያቱም ደግሞ እንደ ክርክር እያቀረቡት ነው የሁለቱን የሞይሰስ ካይሴዶ እና የዲክላን ራይስን በቡድኖቻቸው አይነኬነት ምክንያቱም በተለይ በያሳዩ ባለው አፈጻጸም ምክንያት አብዛኛዎቹ የፕሪሚየር ሊግ ተመልካቾችም እንዲሁ ባለሙያዎችም ሞይሰስ ካይሴዶ ነው ወይንም ዲክላን ራይስ ነው የፕሪሚየር ሊጉ ምርጥ አማካይ እያሉ ያወዳድሯቸዋል። አንድና ሁለት ግን የማያጠራጥር ሆነው የሚገኙ ተጫዋቾች ናቸው። እንደዚህ አይነት ባትሎች ይኖራሉ ሚድፊልዱ ላይ። እንዲሁም ደግሞ በክንፍ መስመርም የሚደረጉ ባትሎች ይኖራሉ። ሁለቱ ቡድኖች በ6 ነጥብ ልዩነት በፕሪሚየር ሊጉ ይገኛሉ። አርሰናል በ9 ነጥብ ለማራቅ በተለይ የሲቲ ከሊድስ ዩናይትድ ጋር የሚያደርገውን ጨዋታ ቀደም ብሎ ይጫወታል። ካሸነፈ ነጥቡ ወደ 5 የሚጠብ ነው። በተለይ ከአርሰናል ጋር ባለው ሁኔታ ወደ 4 የሚጠብ ይሆናል። ስለዚህ ሲቲ ካሸነፈ መሪነቱን ወደ 7 ለማሳደግ እንዲሁም ደግሞ ሲቲ ነጥብ የሚጥል ከሆነና ደግሞ ቼልሲና ሲቲን ደግሞ በ9 ነጥቦች ርቆ ለመገኘትና ካለ ተፎካካሪ ብቻውን ፕሪሚየር ሊጉን ለመምራት እንዳምናው እንደ ሊቨርፑል ለማምለጥ የሚጠቀምበት ጨዋታ ነው። የባለፉትንም ጨዋታዎች በተለይ በዚህ ሙሉ ሲዝኑ ኮንሲስተንት የሆነ ብቃትን እያሳየ ይገኛል። አርሰናል የተሸነፈበት በአውሮፓም በእንግሊዝም በሊቨርፑል ጨዋታ ብቻ ነው የተሸነፈው። ያም ጨዋታ ላይ በተለይ የዞቦዝ ላይ አስደናቂ ጎል አርሰናሎች ያንን ሊያስወግዱት የማይችል እንዳይቆጠር ሊያደርጉት የማይችሉት ጎል ስለነበረ ያ ጎል ብቻ ተቆጥሮባቸው እንዲሁ የተሸነፉበት ጨዋታ ነው። ሌላውን ያው አቻና ድል ነው ያላቸው። በ12 ሳምንታት ደግሞ 29 ነጥቦችን ሰብስበው ከፕሪሚየር ሊጉ ይህን ጨዋታ እንኳ ቢሸነፉ አሁንም በነጥቦችን ርቀው ከቼልሲ በ3 ነጥብ የሚርቁበት እንዲሁም ደግሞ ሲቲ አሸነፈ እንኳ ብለን ብንል ደግሞ በ4 ነጥቦች ርቀው የሚገኙበት
ጨዋታ ይሆናል ተብሎ ነው የሚታሰበው። ቼልሲ ደግሞ በዋንጫ ፉክክሩ አለሁ ለማለት ደግሞ ከሲቲ እንዲሁም ደግሞ ከአርሰናል ጋር ያለውን የነጥብ ልዩነት እንዳይርቅ ማድረግ ይጠበቅበታል። በተለይ የኤንዞ ማሬስካ ቡድን በዘንድሮ የውድድር ዓመት ያው ኮንሲስተንት እንዳልሆነ ይታወቃል። በተለይ በስታንፎርድ ብሪጅ ደግሞ የሚያደርገው ጨዋታ በአብዛኛው ነጥብ ከጣለባቸው የዚህ ዓመት ጨዋታዎች በብሪጅ የሚያደርገው ጨዋታ ነው። በዚህ እንኳን በውድድሩ ዓመት ኋላ በምጠቅሰው ሁኔታ ከቶትንሃም ሆስፐር ብቻ ነው የሚበልጠው በሊጉ በሜዳው ብዙ ነጥቦችን በመሰብሰብ። ቶትንሃም ሆስፐር ያው ደካማ እንደሆነ ይታወቃል። የሰበሰበውን ባለሳሳት ወደ 4 ነጥቦችን ይመስለኛል ከ12 ሳምንታት በኋላ ማለት ነው በሜዳው የሰበሰባቸው ነጥቦች ደካማ እንደሆነ ይታወቃል። ቶትንሃም ሆስፐር በሜዳው ቼልሲም እንዲሁ በስታንፎርድ ብሪጅ ብዙ ነጥብ የሚጥልባቸው ጨዋታዎች ናቸው። በቼልሲ በኩል ያው የሚታማው የመከላከል መስመሩ ነበረ። ግን በባለፉት ጨዋታዎች ምንም እንኳን የጨዋታዎቹ ይዘቶች የሚታዩ ቢሆንም ነገር ግን ክሊንሺቶችን እየጠበቀ በባርሰሎናው ጨዋታ ከዛም በፊት በነበሩትም ጨዋታዎች ክሊንሺቶችን በፕሪሚየር ሊጉም እየጠበቀ የመጣ ቡድን ነው። በተለይ ደግሞ የትሬቮ ቻሎቫ እና የዌስሊ ፎፋና የመሀል ተከላካዮች ጥምረት አሁን በተደጋጋሚ ክሊንሺቶችን እያስመዘገበ ይገኛል። በአርሰናል በኩል ያው እንደሚታወቀው አብዛኛው ጎል ለመቆጠር እንዲሁም ደግሞ ብዙ ኤክስጂም የማይመዘገብበት ቡድን ነው። በአርሰናል ላይ ጎሎች ብዙ አይሞከሩበትም። ስለዚህ ጠንካራ የመከላከል መስመር ያለው ነው። ቼልሲ ደግሞ እንዲሁ ኤክስጂዎችን በማስመዝገብ እንዲሁም የጎል ሙከራዎችን በማድረግ ደግሞ በሊጉ ግንባር ቀደም ነው። ስለዚህ ጠንካራ የመከላከልና ጠንካራ የማጥቃት ሁኔታ ያላቸው ክለቦች የሚገናኙበት ነው። አርሰናል ግን ጎል በማስቆጠር ከቼልሲ የተሻለ ቡድን ነው። ቼልሲ 2ኛ ደረጃ ላይ ከአርሰናል ቀጥሎ የሚገኝ ነው ጎሎችን በማስቆጠር። ስለዚህ ዝርዝሮቹን የምናያቸው ይሆናል ኋላ። ነገር ግን በሁለቱ መካከል አሁን በሁለቱ ቡድኖች መካከል የሚደረጉት በቋሚ አሰላለፍነት የሚገቡት ተጫዋቾች የሚጠበቅ ይሆናል። በቼልሲ በኩል ያው የተለመደው በተለይ ኢንዞ ማሬስካ ትላልቅ ክለቦችን በሚገጥሙበት ሁኔታ ሪስ ጄምስን ወደ አማካይ በማምጣት ከሞይሰስ ካይሴዶ ጋር ያጣምሩታል። እንዲሁ ደግሞ አፕ ኤንድ ዳውን ፉልባክን ይጠቀማሉ ማሉ ጉስቱን። እንዲሁም ደግሞ በ10 ቁጥር ደግሞ ኢንዞ ፈርናንዴዝን ይጠቀማሉ። በሐሰተኛ 9 ቁጥር ነው ሲጫወቱ የነበረው በፒኤጂም ከነበረው የወርልድ ካፑም ፍጻሜ ላይ እንዲሁ ጃኦ ፔድሮ ነው በአጥቂነት የተጫወቱት። በዛኔ ግን ያው በኮል ፓልመርም ከቀኝ እንዲነሳ ነበር ያደረጉት። ደግሞ ፔድሮ ኔቶ ደግሞ በግራ በኩል እንዲጫወት ነበረ ያደረጉት። ያው ማርክ ኩኩረያ የሚጠበቅ ነው። እንዲሁ ደግሞ በምሽቱም ጨዋታ በአርሰናሉም በደርቢው ጨዋታ ያው የዌስሊ ፎፋናን እና የትሬቮ ቻሎቫን ጥምረት ይጠቀማሉ ተብሎ ነው የሚጠበቀው። ምንም እንኳን በተለይ በዌስሊ ፎፋናን ደቂቃዎችን እየመጠኑለት የሚገኝ ተጫዋች ነው። በባርሰሎና ሙሉ ጨዋታውን ተጫውቷል። ከዛ በፊት ያለውን ግን ወደ በርንሌ አቅንተው ወደ ተርፍ ሞር አቅንተው የተጫወቱበትን ጨዋታ ግን የቶሲንንና የትሬቮ ቻሎቫን ጥምረት ነበር የተጠቀሙ። ስለዚህ ወይ የጨዋታን ደቂቃ ለመመጠን ወይ ቶሲንን ያስገቡ ይሆናል የዌስሊ ፎፋናን ለማሳረፍ ወይንም ደግሞ በፊትነሱ በጥሩ ሁኔታም ከተገኘ ደግሞ አሁን ቋሚ ተከላካያቸው ዌስሊ ፎፋና ሆኗል ከትሬቮ ቻሎቫ በመጣመር ማለት ነው። ስለዚህ በአማካይ ላይ ደግሞ ፊዚካሊቲ እንዲኖረው በተለይ አርሰናል ቡድን በፊዚካልም በጣም ጠንካራ የሆኑ ተጫዋቾች ናቸው። በአማካይ ሜዳ ላይ ያሉት እንደ ዙቢሜንዲ፣ ዲክላን ራይስ እንዲሁም ደግሞ ኤዜ ናቸው ያሉት። ማርቲን ኦዴጋርድ በዚህ ጨዋታ ላይ ወደ ቋሚ አሰላለፍ ይገባል ተብሎ አይጠበቅም። ምክንያቱም ከጉዳቶች አገግሞ ነው እየተጫወተ ያለው። ምንም እንኳን በባየርኑ ጨዋታ ተቀይሮ ቢገባም ማለት ነው። ስለዚህ የኤዜን ሁኔታ ይጠቀማሉ ተብሎ ነው የሚታወቀው። ነገር ግን የትሮሳርን ከጉዳት ነፃ መሆንን በሚመለከት ሁኔታ ግን የሁለቱ የኦዴጋርድ እና የኤዜ ቦታ ሊቀየር ይችላል። ምክንያቱም ኦዴጋርድ ትሮሳርድ ወደ ሜዳ የማይመለስ ከሆነና በሙሉ ፊትነሱ የማይገኝ ከሆነ ኤዜን በግራ መስመር ይጠቀሙታል ተብሎ ነው የሚጠበቀው። እንዲሁም ደግሞ ማርቲን ኦዴጋርድ ደግሞ የቡድኑ አምበል በአማካይ ስፍራ ቦታ ይጫወታል ተብሎ ነው የሚጠበቀው።
ስለዚህ እንደዚህ አይነት አማራጮች ሊኖሩ ይችላሉ። ነገር ግን በኮል ፓልመር ወደ ሜዳ ይመለሳል ለቼልሲ ጥሩ ዜና እሱ ነው። ነገር ግን በቋሚነት ይሰለፋል አይሰለፍም የሚለው ነገር በኢንዞ ማሬስካ የሚወሰን ነው። ነገር ግን ተጫዋቹ ለመጀመር ዝግጁ ነው በማለት በአርቡ የፕሬስ ኮንፈረንሳቸው ላይ እንደገለጹት ይታወቃል። በቀኝ በኩል የሚጠቀሙትስ ማን ነው? ፔድሮ ኔቶ ነው ወይስ ስቴቫ ዊሊያንን የሚለውም እሱ እንዲሁ ደግሞ አጠያቂ የሆነ ነው። ምክንያቱም በተለይ ስቴቫ ዊሊያን በብራዚልም በኢንተርናሽናል ብሬክ እንዲሁም ደግሞ ከዛ በኋላ ባለው ጨዋታ በተለይ በበርንሌው ጨዋታ ባይሰለፍም በባርሴሎናው በትልቁ ጨዋታ ጎልንም አስቆጥሯል። ጥሩ እንቅስቃሴንም ማድረግ የቻለ ተጫዋች ነው። ስለዚህ ፔድሮ ኔቶ ተጨማሪ ተከታታይ ጨዋታዎችን ይሰጡታል አይሰጡትም የሚለው የሚጠበቅ ይሆናል በተለይ በስቴቫ ዊሊያን በኩል። ምክንያቱም ኢንዞ ማሬስካ እሱን እንደ በስስት ነው ወደ ሜዳ እያስገባ የሚገኘው። ነገር ግን ጥሩ በሚገባባቸው ጨዋታዎች ጥሩ እንቅስቃሴን እያደረገ ነው። በትላልቅ ጨዋታዎች አስደናቂ ተጫዋች እንደሆነ እንዲሁ ጫና የማይሰማው ተጫዋች እንደሆነ ራሱን እያሳየ ይገኛል። ከዚህ በፊት በወርልድ ካፑም ቼልሲ ላይ ጎልን አስቆጥሮ ነበረ። እንዲሁም ደግሞ ቼልሲም ደግሞ በሊጉ ከትልቅ ክለብ ጋር ባደረገው የሊቨርፑል ጨዋታም ተቀይሮ ገብቶ የመጨረሻዋና የማሸነፊያውን ጎል ማስቆጠሩ ይታወቃል። እንዲሁም ደግሞ በባርሴሎናው ደግሞ በሚድዊክ ላይ በተደረገው ጨዋታ እንዲሁ ጎልን ማስቆጠር ችሏል። ስለዚህ ተከታታይ ጨዋታዎችን ይሰጡታል ወይስ አይሰጡትም የሚለው በቀኝ በኩል ያለው በካላፊዮሪን ሊያስቸግሩት ከሚችሉት ተጫዋቾች አንዱ ይሆናል ተብሎ ይጠበቃል። ስለዚህ ማንን እንደሚያሰልፉ ግን አይታወቅም። ኮል ፓልመርን ከዛም ሊያስነሱት ይችላሉ። እንዲሁም በፊትነሱ ጥሩ የሚሆን ከሆነ እንደዚሁም በ9 ቁጥሩ ፔድሮ ኔቶ ነው ወይንስ ጃዋ ፔድሮን የሚጠቀሙት የሚለው ነገር የሚጠበቅ ነው። እንዲሁም ደግሞ በግራ በኩል ጋርናቾን ወይንስ ጄሚ ጊተንስ ወይ ደግሞ በቀኝ በኩል የሚጠቀሙበትን ዊንገር አስመልክተው ደግሞ ፔድሮ ኔቶንም በዛ ቦታ ሊጠቀሙበት ይችላሉ። በተለይ በፊዚካሊቲው ከቲምበር ጋር ያለውን ፊዚካሊቲ ለማሸነፍ ያንን ሊጠቀሙ ይችላሉ። ምክንያቱም በባርሴሎናም ጨዋታ ጃዋ ፔድሮ ይሰለፋል ተብሎ ሲጠበቅ በ9 ቁጥር እየተጠቀሙት ፔድሮ ኔቶን እንደሆነ ይታወቃል። በቼልሲ በኩል የነበሩት እንደዚህ አሰላለፎቹ ያው የሚያጠራጥሩ ሁኔታዎች ሊኖሩት ይችላሉ። በዚህም ሁኔታ እንዲሁም ማሉ ጉስቶም በተለይ በባርሴሎናው ጨዋታ ያው በጉዳት ምክንያት ተቀይሮ እንደወጣ ይታወቃል። ስለዚህ በጨዋታውም ላይ እሱንም ላይ ይጠቀሙ ይችሉ ይሆናል። የሪስ ጀምስን በፉልባክ ይጠቀሙና እንዲሁ በኢንዞ እና እንዲሁም ደግሞ በሞይሰስ ካይሴዶ ያለውን ጥምረት ሊጠቀሙ ይችላሉ። ጃዋ ፔድሮን በ10 ቁጥርም ሊጠቀሙ ይችላሉ። ስለዚህ በቼልሲ በኩል ያለው የአሰላለፍ ግምት ግን በፊት መስመር ባሉት ተጫዋቾች ያው የሚወሰን ይሆናል። ነገር ግን ያው በ9 ቁጥር ግን ሊጫወቱ እንደሚችሉ ግን ያው ግምት ይኖራል። ምክንያቱም ሊያም ዴላፕ ነው ትክክለኛ 9 ቁጥር ያላቸው። ስለዚህ እሱንም ገና ወደ ጥሩ ብቃት ያልመጣ ተጫዋች ስለሆነ ነገር ግን ለባትን ለማድረግ ከአርሰናል የመሃል ተከላካዮች ጋር ግን የሊያም ዴላፕ ተመራጭ ይሆናል እየተባለ ይገኛል። ስለዚህ በኢንዞ ማሬስካ በኩል ያለው የአሰላለፍ ግምት ይሄ ሊሆን ይችላል። በአርሰናል ግን ያው የተለመዱ 11 ቋሚ ተጫዋቾችን ነው እየተጠቀመ ያለው። ምክንያቱም አሁን አርሰናል በቋሚ ተጫዋቾቹ በተለይ ከአንዳንዶቹ በቀር በጉዳትም እየተቸገረ አይደለም። እንዲሁም ደግሞ ያው እንደ ዮኬሬጅ እና እንደ ማጋሌዝ አይነት ተጫዋቾች ቢኖሩም ማለት ነው። ነገር ግን ቋሚ ቡድኑ የሚታወቅ ነው። እንዲሁም ደግሞ አሁን በሄሮይን ካፔን ይጠቀማል ተብሎ ነው የሚጠበቀው። በባየር ሙኒኩ ጨዋታ ላይ ክሪስቲያን ሞስኬራ ነበር የተጠቀመው በጋብሪኤል ማጋሌሽ ቦታ። ነገር ግን በሰሜን ለንደን ደርቢ በነበረው ከቶትናም ጋር የነበረውን ጨዋታ ግን ፒየሮ ሂንካፔ አስደናቂ ብቃቱን ማሳየቱን ተከትሎ እንዲሁም ደግሞ በሻምፒየንስ ሊጉም ደግሞ ለዚህ ጨዋታ ያሳረፈውን በሚመስል ሁኔታ ያው ፒየሮ ሂንካፔ ይሰለፋል ተብሎ ነው የሚጠበቀው። ፉልባኮቹ እንደተጠበቀው ካላፊዮሪና ቲምበር ይሆናሉ። አማካይ ቦታ ላይ ዲክላን ራይስ እና እንዲሁ ደግሞ ዙቢሜንዲ በ4-2-3-1 አሰላለፍ ከሆነ ይጠቀማቸዋል። እንዲሁም ደግሞ ቀደም በጠቀስኩት ሁኔታ ግን በትሮሳር ጉዳት መሰረት ያደረገ ግን የአሰላለፍ ማሻሻያ ሊኖረው ይችላል ከተለመደው ሁኔታ። ምክንያቱም ማርቲን ኦዴጋርድ ገና ከጉዳት እየተመለሰ ይገኛል። ትሮሳርድ ደግሞ ምርጥ ብቃቱን እያሳየ ያለ ተጫዋች መሆኑን ተከትሎ
ወደ ቤንች ይወርዳል ተብሎ አይታሰብም። እንዲሁ ደግሞ የአጥቂዎችን አለመኖር ተከትሎ የጋብሪኤል ሄሱስ እንዲሁም ደግሞ የሃቨርትስ እና ዮኬሬጅን አለመኖር ተከትሎ ያው በሐሰተኛ 9 ቁጥር እየተሰለፈ መሆኑን እያየን ይገኛል። ሚጌል ሜሪኖ ደግሞ በዛ ቦታ ላይ ይሰለፋል ተብሎ ይጠበቃል። ቡካዮ ሳካ ያው በቀኝ በኩል እንደሚሰለፍ ያው እርግጠኛ ስለሆንን በማርቲን ኦደጋርድ እና በኤዜ ያለው አሰላለፍ ነው ሊቀየር የሚችለው። እሱም ደግሞ የትሮሳርን ወደ ሜዳ የሚገባ ከሆነ ያው ኤዜን ይጠቀማል ነው ተብሎ የሚጠበቀው። ምክንያቱም በሰሜን ለንደን ደርቢ አስደናቂ ሃትሪኮችን መስራት ችሏል። እንደዚሁ በሻምፒዮንስ ሊጉም ጥሩ እንቅስቃሴ ማድረግ የቻለ ተጫዋች ስለሆነ ወደ ቤንች ያወርደዋል ተብሎ አይጠበቅም። ስለዚህ ያው በዚህ ሁኔታ አሰላለፋቸው ሊሆን ይችላል። ያው ባትሎች ይጠበቃሉ። የማርክ ኩኩረያና የስታርቦዩ ደግሞ ቡካዮ ሳካን እንደዚሁ ደግሞ ይኖራል። በተለይ ደግሞ በባለፈው አመት በነበሩት ጨዋታዎች ቡካዮ ሳካን እንዳቆመው ይታወቃል። በተለይ ማርክ ኩኩረያ ደግሞ በሻምፒዮንስ ሊጉ ደግሞ በቦታው የዓለም ምርጥ የሆነውን ደግሞ ላሚን ያማልን ምንም እንዳይሰራ አድርጎት ነበረ። ስለዚህ የሁለቱ ባትሎች ይጠበቃሉ። ነገር ግን ይሄ ለየት ያለው ግን ከባርሰሎና የሚለይ ነገር አለው በማርክ ኩኩረያ ቦታ ያለው ፍልሚያ። ምክንያቱም ቡካዮ ሳካን ብቻ አይደለም የሚያገኘው በቼልሲ በኩል የሚገኘው ዊንገር በዚህ ወሳኝ ሊሆን ይችላል። ኦቨርላፕ ያደርጋል ዩሊያን ቲምበር። ስለዚህ ለቡካዮ ሳካ አጋዥ ሊሆን ስለሚችል ለማርክ ኩኩረያ ይህ ሊያስቸግረው ይችላል። እንዲሁም ደግሞ ዙቤሜንዲም ወደዛ አመዝኖ የሚጫወት ተጫዋችን መሆኑን ተከትሎ እንዲሁም ደግሞ ወይ ኤዜም እንዲሁም ደግሞ ወይ ኦደጋርድም የሚሰለፍ ከሆነ በኦደጋርድ እንዲሁም ደግሞ በቲምበር በሳካ ያሉት ጥምረቶች ለቡካዮ ሳካ እንደ ባርሴሎናው ላይቀለው ይችላል። ነገር ግን የሚጠበቅ ግን የአንድ ለአንድ ግንኙነት ግን በቡካዮ ሳካና በማርክ ኩኩረያ ይኖራል። የዲክላን ራይስ እና ሞይሰስ ካይሴዶም እንዲሁ ፉክክር በመሀል ሜዳው ላይ የሚጠበቅ ነው። ምክንያቱም ደግሞ አሁን 1 እና 2 ናቸው እየተባለ እየተጠሩ ይገኛሉ። ነገር ግን ከሻምፒዮንስ ሊግ ጨዋታ በኋላ ማን ኦፍ ዘ ማች ተብሎ ከተመረጠ በኋላ ዲክላን ራይስ ስለ ሞይሰስ ካይሴዶ ተናግሮ ነበር። አስደናቂ ተጫዋች ነው። እንዲሁም ደግሞ በአምናውም የውድድር ዓመት ምርጥ ሚድፊልደር ብዬ የመረጥኩት እሱን ነው። ነገር ግን የምንጫወትበት ቦታ አንድ አይደለም ብሏል። ያው ከነሱ የተሻለ ልናውቅ አንችልም። ምክንያቱም ሁለቱም የሚጫወቱበት ሜዳ የተለያየ መሆኑ ግን ግልጽ ነው። ሞይሰስ ካይሴዶ እንደ ዲኤም ሆኖ ነው የሚጫወተው። ዲክላን ራይስ ደግሞ ከዙቤሜንዲ መምጣት ጋር ተያይዞ በ8 ቁጥር ሆኖ ከቦክስ ቱ ቦክስ እየተጫወተ ይገኛል። ስለዚህ የሁለቱ አጫወታ አንድ አይነት አይደለም፣ የሚጫወቱበትም ኤሪያ ተመሳሳይ አይደለም። ስለዚህ ያው ለማወዳደር ጥሩ አይሆንም ማለት ነው። ቁጥራቸውን እንኳ በምንመለከትበት ጊዜ በዲፌንሲቭሊ ሞይሰስ ካይሴዶ የሚበልጥ ተጫዋች ነው። እንዲሁም ደግሞ በማጥቃቱ ሁኔታዎች ደግሞ ዲክላን ራይስ ይበልጣል። ምክንያቱም ወደ ጎል ቀርቦ የመጫወት እድል እንዲሁም ደግሞ በቡድን ውስጥ ነፃነትን የማግኘት እድል ስላለው ዲክላን ራይስ የተሻለ የማጥቃት ቁጥሮች አሉት። የሁለቱን ቁጥሮች እስኪ እንመልከት። ሞይሰስ ካይሴዶ 3 ጎሎች አሉት። በተለይ ጎሎቹ በጣም አስደናቂና ለቼልሲ ውጤት ያመጣሉ ተብለው የሚታሰቡ ጨዋታዎች ላይ ያስቆጠራቸው ናቸው። አንዱ ብቻ ነው በተለይ በዌስትሃሙ ጨዋታ ላይ ቼልሲ ብዙ ጎሎችን አስቆጥሮ ፈጸመበት ጨዋታ ላይ ነው እንጂ ሁለቱ ጎሎች በተለይ ለቼልሲ ወሳኝ ናቸው። በሊቨርፑል የሚያስቆጠረው አስደናቂ ጎልም የአመቱ ምርጥ ጎል ሊወዳደር የሚችል ጎልን ያስቆጠረበትም ጨዋታዎች አሉ። 3 ጎሎችን አስቆጥሯል። ዲክላን ራይስ ደግሞ 2 ጎሎችን ያስቆጠረው አሲስት በማድረግ ሞይሰስ ካይሴዶ 1 አሲስት ነው ያለው። ዲክላን ራይስ 3 አሲስቶች አሉት። በተለይ ደግሞ ዲክላን ራይስ በተደጋጋሚ ቅጣት ምቶችን እንዲሁም ደግሞ የማዕዘን ኳሶችን የሚያሻግር ተጫዋች ነው። ስለዚህ ይሄ በማጥቃቱ በኩል የተሻለ ነው። እንዲሁም ቦል ሪከቨሪ በማድረግ ያው ሞይሰስ ካይሴዶ የተሻለ ነው። 57% ሪከቨሪ አድርጓል። 52 ደግሞ ዲክላን ራይስ ማድረግ ችሏል። ፓስ አኩሬሲን በተመለከተ ደግሞ ዲክላን ራይስ አሁንም ሞይሰስ ካይሴዶ የተሻለ ነው። ኦልሞስት ቢቀራረቡም 90.7% ሞይሰስ ካይሴዶ 90.1% ደግሞ ዲክላን ራይስ ደግሞ ፓስ አኩሬሲ ያለው። በተለይ እንደዚህ ሞይሰስ ካይሴዶ አብዛኞቹን ቅብብሎች ከተከላካዮችና ከጎኑ ካሉ ሚድፊልደሮች ጋር ሊያደርግ ስለሚችል የተሻለ ፓስ አኩሬሲ ይኖረዋል። ዲክላን ራይስ ደግሞ አብዛኛው
ወደ ላይኛው የሜዳ ክፍል ወደ ተቃራኒ የሜዳ ክፍል ከፍ ብሎ የመጫወት እድል ስላለው ደግሞ በአብዛኛው በሎ ብሎክ ቡድኖች የሚገጥሟቸው ስለሆነ ያው የፓስ አኩሬሲው ሊቀንስ ይችላል። ቻንስ ክሬትድ በማድረግ ሞይሰስ ካይሴዶ 6 ሲሆን ዲክላን ራይስ ደግሞ 21 ቻንሶችን ክሬት ማድረግ ችሏል። ዱዌሎቹን በማሸነፍ ሞይሰስ ካይሴዶ 60 እንዲሁም ደግሞ ዲክላን ራይስ 45 ዱዌሎቹን ማሸነፍ ችሏል። ስለዚህ እንደ ቦታቸው እንደሚለያይ ዲክላን ራይስም ተናግሯል። እንዲሁም ደግሞ ኢንዞ ማሬስካም ስለ ዲክላን ራይስ ተጠይቀው በጣም አስደናቂ ተጫዋች ነው ከሞይሰስ ካይሴዶ ጋር እንደሚያነጻጽሩ ታውቃለሁ፣ ነገር ግን ሁለቱ የተለያየ ቦታ ላይ የሚጫወቱ ተጫዋቾች ናቸው። ዲክላን ራይስ ያው ኦል ራውንድ አማካይ ነው። በተለይ ከቦክስ ቱ ቦክስ 8 ቁጥር ይሆናል፣ እንዲሁም ደግሞ 10 ቁጥር ይሆናል፣ እንዲሁም ደግሞ 6 ቁጥር መሆኑ እየተጫወተ በጨዋታዎቹ እንደ ጨዋታዎቹ እየተቀያየረ የሚጫወት ተጫዋች ነው። ስለዚህ ሁሉንም ማድረግ የሚችል አስደናቂ ተጫዋች ነው በማለት የቀድሞ የቼልሲ አካዳሚ ተጫዋች ዲክላን ራይስን ገልጸውታል። ስለዚህ በሚገኙበት ቦታ ግን ተመሳሳይ እንዳልሆኑ ይታወቃል። ቅድም በተለይ ሁለቱ ቡድኖች በማጥቃት ቼልሲ ጥሩ ቡድን ነው፣ እንደዚሁም ደግሞ በመከላከል አርሰናል ጥሩ ቡድን ነው ብዬ ነበር። አንዳንድ ቁጥሮችን ልናገር። ጎሎችን በማስቆጠር ቼልሲ 23 አርሰናል 24 ጎሎችን አስቆጥሯል በዚህኛው የውድድር ዓመት ነው። ስለዚህ አርሰናል የተሻለ ነው። ከኦፕን ፕሌይ ጎሎችን በማስቆጠር ደግሞ ቼልሲ 14 ነው፣ አርሰናል 12 ጎሎችን ማስቆጠር ችሏል። አብዛኛው ደግሞ አርሰናል የቆሙ ኳሶችን እንደሚጠቀም ይታወሳል። ክሊንሺቶችን በማስመዝገብ ቼልሲ 6 አለው፣ አርሰናል ደግሞ 7 አለ። ይህም ደግሞ በተለይ በሁለቱ በሮች መካከል ያለው ልዩነት አሁን በቼልሲ በተለይ ለሮበርት ሳንቼዝ እኔ በተለይ ክሬዲቱን እሰጣለሁ። ምክንያቱም እነዚህ 6 ክሊንሺቶች ላይ በሚደርስበት ጊዜ ስቴብል ያልሆነ የተከላካይ መስመር ያለበት ቡድን ውስጥ ያለ ተጫዋች መሆኑን ተከትሎ ነው። ምክንያቱም በማርክ ኩኩረያ ብቻ ነው በቋሚነት በዛ ቦታ የሚጫወተው። ሪስ ጄምስ ወይንም ማሉ ጉስቶ ይቀያየራሉ በዛ ቦታ። እንዲሁም ደግሞ በመሀል ተከላካይነት ከትሬቮ ቻሎቫ ጋር የሚቀያየሩት ተጫዋቾች በጣም ብዙ ናቸው። እንዲሁም ደግሞ ትሬቮ ቻሎቫህም በቀይ ካርድ ካለመኖሩም በኋላ እንዲሁም ሲወጣም ደግሞ ከ50ኛው ደቂቃ ላይ አካባቢ ስለነበረ በብራይተኑ ጨዋታ ስለዚህ ብዙዎቹ ጥምረቶች በመሀል አማካይነት በመሀል ተከላካይነት ይቀያየራሉ። አቸምፖንግ እንዲሁም ደግሞ ባጂያሽል ተጫውቷል፣ ቶሲን ተጫውቷል፣ እንዲሁም ደግሞ ዮሬል ሀቶ ተጫውቷል፣ ሪስ ጄምስ እንዲሁ ተጫውቷል በዛ በመሀል ተከላካይ ቦታ ላይ። ስለዚህ ብዙ ጥምረቶች በሚቀያየሩበት የመከላከል መስመር ላይ 6 ክሊንሺቶችን በመጠበቅ ከዳቪድ ራያ ቀጥሎ ሁለተኛው ተጫዋች ነው። ስለዚህ ከ12ቱ የፕሪሚየር ሊግ ጨዋታዎች ግን በ7ቱ አርሰናል ጎሎችን አልተቆጠሩበትም። ጎል ኮንሴድ በማድረግ ደግሞ አሁን የመከላከል ብቃታቸውን የሚያሳይ ነው። አርሰናል 6 ጎሎች ብቻ ናቸው የተቆጠሩበት፣ ከፕሪሚየር ሊጉ አንደኛ ነው። ቼልሲ ደግሞ 11 ጎሎች ተቆጥረውበታል። ኦልሞስት እስከ 0.9 ወይም 8 አካባቢ ጎሎች የሚቆጠሩበት ቡድን ነው። በየጨዋታው ወደ 1 የሚጠጋ ጎሎች ይቆጠሩበታል። ስለዚህ ይህንን መሰረት ያደረገ ነው። በአርሰናል በኩል ግን አብዛኞቹ የተቆጠሩበት ጎሎች በሰንደርላንድ ነው ብዙ ጎሎች ያስቆጠረበት 2 ጎሎችን፣ እንዲሁ የሊቨርፑል ጎል አለ፣ እንዲሁም ደግሞ የኒውካስል አስቆጥሮበታል፣ እንዲሁም ደግሞ ሲቲ አስቆጥሮ። እነዚህ ቡድኖች ናቸው በአርሰናል ላይ ጎሎችን ማስቆጠር የቻሉት። ያው እንደ አርሰናል የተከላካይ ድክመት ከሆነ የምናወራው ድክመት ሆኖ ከሆነ የምናወራው የኒክ ቮልትማድና በተለይ የሃላንድ ጎል እንዲሁም ደግሞ ሰንደርላንድ ያስቆጠራቸው ጎሎች ናቸው በአርሰናል በኩል ጎሎች ተቆጠሩበት ብለን የምናስበው እንጂ ሌሎቹ ጎሎች የሊቨርፑል ጎል ማኔጅ የማይደረገ ጎል ነው። እንዲሁም ደግሞ ኤክስጂን በማስመዝገብ ግን ቼልሲ የተሻለ ነው 22.47፣ እንዲሁም ደግሞ አርሰናል ደግሞ 21.6 ቁጥሮች አሉት ኤክስጂን በማስመዝገብ። ስለዚህ በጣም ኮንክሪት ከሆነ የተከላካይ መስመርና እንዲሁም ደግሞ ብዙ ጎሎችን ለማስቆጠር ከሚደፍር ቡድን ጋር የሚደረግ ጨዋታ ነው። ቼልሲ ከአርሰናል ጋር ካለፉት 11 ጨዋታዎች ማሸነፍ የቻለው አንዱን ነው። በ4ቱ አቻ ወጥቷል፣ እንዲሁም ደግሞ 7ቱን ተሸንፏል። በተለይ አርሰናል ከቢግ 6 ካሉ ቡድኖች ጋር በባለፉት ዓመታት የበላይ እንደሆነ የሚታወቅ ነው። አርሰናል ካለፉት ደግሞ የ6 የስታንፎርድ ብሪጅ ጨዋታዎችን አልተሸነፈም። ይህም 3ቱን አሸንፏል፣
ሶስቱን ደግሞ በአቻ ውጤት ነው ያጠናቀቀው። ስለዚህ በብሪጅ ያለፉት 6 ጨዋታዎች አርሰናል የተሻለ ሪከርድ ያለው ቡድን ነው። ስለዚህ በዚህ ጨዋታም እድሉ ወደ አርሰናል የሰፋ ይሆናል። አርሰናል የሊጉ መሪ ሆኖ ቼልሲን ሲገጥም ይህ ለ5ኛ ጊዜ ነው። ይህ ማለት ምንድነው? በተለይ ከአለፉት ዓመታት ባለፉት 20 ዓመታትን የጨመረ ነው። አርሰናል የሊጉ መሪ ሆኖ ቼልሲን ሲገጥም ይህ ደግሞ ለ5ኛ ጊዜ ነው። 4ቱን አሸንፏል። መሪ ሆኖ አርሰናል ለቼልሲ እጅ አይሰጥም። ይህም 2003 ጃንዋሪ ላይ በኤምሬት 3-2 አሸንፏል። እንዲሁም ደግሞ ፌብሩዋሪ 2004 ላይ በብሪጅ 2-1 አሸንፏል። ዲሴምበር 2007 ላይ እንዲሁ በኤምሬት 1-0 አሸንፏል። በአፕሪል 2024 ደግሞ በኤምሬት እንዲሁ 5-0 ማሸነፍ ችሏል አርሰናል። ስለዚህ አርሰናል መሪ ሆኖ በቼልሲ አልተሸነፈም ካለፉት 4 ጨዋታዎች ማለት ነው። ቼልሲ በዚህ የውድድር ዓመት 43% የሊጉን ነጥቦች የሰበሰበው በሜዳው ነው ብለናል። ይህም ከቶትናም 28% ቀጥሎ ያለው ዝቅተኛ ነው። ይህም ቼልሲ በሜዳው 10 ነጥቦችን ነው ከ23ቱ ነጥቦች የሰበሰበው። ከሜዳው ውጭ ደግሞ 13 ነጥቦችን መሰብሰብ ችሏል። እንዲሁ ከ2022-23 ጀምሮ አርሰናል ከ40 የለንደን ደርቢ ጨዋታዎች የተሸነፈው 3ቱን ብቻ ነው። እሱም ደግሞ 28ቱን አሸንፏል። 9ኙን ደግሞ በአቻ ውጤት ነው ያጠናቀቀው። ብዙ የለንደን ቡድኖች እንዳሉ የሚታወቅ ነው። ሚኬል አርቴታ 3ኛው በአሰልጣኝነት ብዙ ቼልሲን ገጥሞ ያሸነፈው አሰልጣኝ ነው። ይህም 58.3% አሸንፏል። 12 ጨዋታዎችን ከቼልሲ ጋር አድርጎ 7ቱን ማሸነፍ ችሏል። ቀጥለው ያሉት ከሱ በላይ ያሉት ጋርዲዮላ 61.1%፣ እንዲሁም ደግሞ ኬኒ ዳግሊስ 76.9% ከማይክ አርቴታ በላይ ቼልሲን ያሸነፉ አሰልጣኞች ናቸው። ትሮሳርድ በምሽቱ ጨዋታ የሚሰለፍ ከሆነ ደግሞ 50ኛ ጎሉን ለማስቆጠር ነው የሚጫወተው። ይህም 50 ጎሎችን የደረሰ 5ኛው ቤልጅየማዊ ያደርገዋል። ሮሜሉ ሉካኩ 121 ጎሎችን አስቆጥሯል። እንዲሁም ደግሞ ቤንቴኬ 86፣ ኤድን ሃዛር እንዲሁ 85፣ ኬቨን ደብሮይን 72 ጎሎችን በማስቆጠር ከ50 እና ከ50 በላይ ጎሎችን ያስቆጠሩ ተጫዋቾች ናቸው። በተለይ ትሮሳርድ በቼልሲም ላይ ያለው ሪከርድ ጥሩ ነው። ስለዚህ በለንደን ደርቢው ጨዋታው ላይ ጎልን የሚያስቆጥር ከሆነ 50ኛው ጎል ላይ የሚደርስ ይሆናል። በቼልሲ በኩል ፔድሮ ኔቶ ያው የተሻለ ጎል ቁጥሮች ያሉት ነው። ከቼልሲ አጥቂዎች ካለፉት 5 የሊግ ጨዋታዎች በ5 የጎል ተሳትፎ አለው። 2 አሲስት እና 3 ጎሎችን ማስቆጠር ችሏል። እንዲሁም ደግሞ ሁለቱ ቡድኖች 195 ጨዋታዎችን አድርገው ቼልሲ 62 አርሰናል 77 አሸንፈዋል። 56 ጊዜ ደግሞ አቻ የወጡበት ጨዋታ ነው። የቡድን ዜናዎችን በምንመለከትበት ጊዜ ደግሞ በቼልሲ በኩል እንዲሁ በጉዳት የማይሰለፉ ተጫዋቾች አሉ። ያው የሌቫይ ኮልዌል፣ ዳርዌ እስጎ እነዚህ ተጫዋቾች በጉዳት ምክንያት ከቼልሲ ሮሚዮ ላቪያን ጨምሮ ከቼልሲ የቡድን ዝርዝር ውጭ እንደሆኑ በባለፉትም ጨዋታዎች ተመልክተናል። ኮል ፓልመር ተመልሷል። እንዲሁ በአርሰናል በኩል ደግሞ በባለፉት ጨዋታዎች የተመለሱ ተጫዋቾች አሉ። ማዶኬና ማርቲኔሊ በጉዳት ግን አሁን ዮኬሬዥ፣ ሃቨርትስ እንዲሁም ደግሞ የሱስ የመሳሰሉት ተጫዋቾች ግን ከሜዳ ውጭ እንደሆኑ ይታወሳል። ጋብሪኤል ማጋሌሽ ጋር ማርቲን ኦደጋርድም እንዲሁ ወደ ሜዳ ተመልሶ በሻምፒዮንስ ሊጉ ትንሽ ደቂቃዎችን ማግኘቱ ይታወሳል። የብሪጅ ጨዋታ ይጠበቃል እሁድ ምሽት። ስለዚህ የሁለቱ ጨዋታዎች አንዱ የነጥቡን ልዩነት ለማጥበብ፣ አንዱ ደግሞ የነጥብ ጋፑን ለማስፋትና ካለ ጫና ሊጉን ለመምራት የሚያደርጉት ጨዋታ ነው። ጤና ይስጥልኝ እዚህ ድረስ ስላዳመጣችሁኝ። በተደጋጋሚ በተለይ ላይክ እና ሼርም ስለምታደርጉ እንዲሁም ደግሞ ሰብስክራይብ ስለምታደርጉም በጣም አመሰግናለሁ። መልካም ጨዋታ እንዲሆንላችሁ ጋብዛለሁኝ። ምርጡ የለንደን ደርቢ ጨዋታ ሁለቱም ቡድኖች አሁን በምርጥ አቋም ላይ ይገኛሉ። ያለፉትን 5 ጨዋታዎች ሁለቱም ቡድኖች 4ቱን አሸንፈው 1 አቻ ብቻ ነው ያላቸው። ቼልሲ በሻምፒዮንስ ሊግ 2 አቻ የወጣበት፣ አርሰናል ደግሞ ከሰንደርላንድ ጋር በሊጉ 2 አቻ የወጣበት ብቻ ነው። ሌሎቹም በሙሉ አሸንፈው ትላልቆቹን የአውሮፓ ቡድኖች ደግሞ ባርሰሎናና እንዲሁ ደግሞ
በባየር ሙኒክም በሙሉ ብልጫ በየሜዳቸው አሸንፈው ይህንን ጨዋታ ይጠብቁታል። ሁለቱም አሰልጣኞች በፔፕ ስር የሰሩ አሰልጣኞች ናቸው። ኢንዞ ማሬስካና ማይክል አርቴታውን በጥንቃቄ የተፈተለ ቡድንን ይዞ ነው የቀረበው በሁሉም ውድድሮች። ኢንዞ ማሬስካ ደግሞ ወደዛ እየመጣ ያለ አሰልጣኝ እንደሆነ ይታወሳል። ምንም እንኳን ባለፈው የውድድር ዓመት 2 ዋንጫዎችን አሸንፎ ወደ ስታንፎርድ ብሪጅ የመጣበትን የመጀመሪያውን ዓመት በደማቅ ሁኔታ የጀመረ ቢሆንም ጨዋታው ይጠበቃል። መልካም ጊዜ። አመሰግናለሁ። Creative and running at Koscielny. Eden Hazard's gone all the way and scored a beautiful goal. Sizzling solo work from Eden Hazard, one of the Chelsea players of his generation.